እንግሊዘኛ ቋንቋ ለማንበብ እቸገራለሁ ለምትሉ ሰዎች የዛሬ ቪዲዮ በደንብ ይጠቅማችኋል። ምክንያቱም ብዙ ጊዜ ይባላል አንብቡ እኔም ራሱ ብየዋለሁ ይሄን ነገር ከዚህ በፊት መጽሐፍቶችን አንብቡ ወይም ደግሞ ጋዜጦችን አንብቡ አለም ደግሞ መጽሔቶችን አንብቡ በእንግሊዘኛ የተጻፉ ማለት ነው። ግን አንብበን ምንም አይነት ለውጥ አላመጣንም ካላችሁ ዛሬ በመነግራችሁ 7 ቴክኒኮች የንባብ ችግራችሁን ትቀርፋላችሁ ማለት ነው። Hello beautiful people, my name is Nabil and you gotta speak to each. ወደ ትምርቱ ሳንገባ ብዙ ሰዎች እንግሊዘኛ መማር እንፈልጋለን ይላሉ። ግን ያው እንዳልኳችሁ ከዚህ በፊት ፍላጎት ያስፈልጋል። መማሩ አይደለም። ፍላጎት ካለ ከዛ በኋላ ዴዲኬሽን ካለ ወይም ደግሞ ቁርጠኝነት ካለ መለወጣችሁ አይቀርም። ታዲያ የናንተን ፍላጎት ከተሟላ እና ቁርጠኝነታችሁ ከተሟላ እኛ ያዘጋጀንላችሁ የኦንላይን ኮርሶች አሉ። እነዚህ ኦንላይን ኮርሶች ዝም ብላችሁ እንዳትወስዷቸው ደግሞ ያላችሁበት ደረጃ አውቃችሁ ከዛ በኋላ የትኛው ኮርስ ይሻለኛል ብላችሁ ራሳችሁ እንድትወስኑ አለም ደግሞ እኛንም ሪኮሜንዴሽን እናደርግላችኋለን። ኮርሶቹን የት እናገኛችኋለን ካላችሁኝ speak2reach.et ድረገጽ ውስጥ ገብታችሁ እዛው ስትገቡ know your english level የሚለውን በተን ትነኩና ከዛ በኋላ የተወሰነች ኩዊዝ አለች። ያን ኩዊዝ ምን ያደርግላችኋል? የትኛው ደረጃ ላይ እንደሆናችሁ ይነግራችኋል። ከዛን ቀጥሎ እኛ ያስቀመጥናቸው ለጊዜው 2 አይነት የእንግሊዘኛ ኮርሶች ናቸው። የመጀመሪያው የጀማሪ የእንግሊዘኛ ኮርስ ነው። ሁለተኛ ኮርስ ደግሞ በመካከለኛ ደረጃ ላይ ያሉ ሰዎች መውሰድ የሚችሉት የእንግሊዘኛ ኮርስ አዘጋጅተናል። ስለዚህ ይሄው ፍላጎታችሁ ዴዲኬሽኑም አለ ወይም ቁርጠኝነቱ አለ፣ ኮርሱም አለ። ደግሞ የሚገርማችሁ ነገር እዚህ ኢትዮጵያ ውስጥ ሆናችሁ ውጭ ሀገርም ሆናችሁ የምትማሯቸው የእንግሊዘኛ ኮርሶች ስለሆኑ በደንብ ጠቃሚ ናቸው። ለውጥም ታገኙባቸዋላችሁ ብለን እናምናለን። ስለዚህ ምን እየጠበቃችሁ ነው? አሁኑኑ ድረገጹን ጎብኙና የመማር ጉዟችሁን ጀምሩ። ወደ ነጥባችን ስንመለስ እንዳልኳችሁ ዛሬ 7 ቴክኒኮች ወይም ደግሞ ዘዴዎች የምነግራችሁ ይሆናል። እነዚህ ዘዴዎች ምን ይጠቅሟችኋል? ለማንበብ የተቸገራችሁ እንደሆነ ከዚህ በኋላ አትቸገሩ። እነዚህን ቴክኒኮች በመጠቀም ማለት ነው። እንግዲህ ቴክኒኮቹ ሙሉ መጠቀም ትችላላችሁ። አሊያም ደግሞ ይሄኛው ይቀለኛል ለመተግበር ይቀለኛል ብላችሁ የምታስቡት ቴክኒክ ትጠቀማላችሁ ማለት ነው። ስለዚህ የመጀመሪያው ቴክኒክ እንመልከት። የመጀመሪያው ቴክኒክ ምን ይባላል መሰላችሁ? ኤክስቴንሲቭ ሪዲንግ ይባላል። በኤክስቴንሲቭ ሪዲንግ ቴክኒክ ውስጥ የሚቀመጠው ሐሳብ ወይም የሚንጸባረቀው ሐሳብ ምንድነው? ብዙ አንብቡ ይላል ቴክኒኩ ማለት ነው። ብዙ በማንበብ ልምድ ይመጣል ይባላል። ግን ዝም ብሎ ማንበብ አይደለም። የምናነባቸው ብዙ ነገሮች ቢሆኑም ከኛ ደረጃ ትንሽ ዝቅ ያለ ነገር ብናነብ የተሻለ ለውጥ እናመጣለን የሚል ሐሳብ ስላለ ነው። ይሄ እንግዲህ እነዚህ አሁን በሙሉ ቴክኒኮች የምነግራችሁ በአብዛኛው በጥናት የተደገፉ ናቸው። እነዚህን ጥናቶች እንግዲህ ሬፈረንሱን በዲስክሪፕሽን ላይ አስቀምጥላችኋለሁ። ግን ያው እያንዳንዱ ቴክኒክ ደግሞ በዚሁ የገለጽኩላችሁ መሄድ ስላለብኝ ነው። የኤክስቴንሲቭ ሪዲንግ እንዳልኳችሁ ባላችሁበት ደረጃ ላይ ሳይሆን ማንበብ ያለባችሁ ትንሽ ከናንተ ደረጃ ዝቅ ያሉ ነገሮችን ማንበብ ይተበቅባችኋል። ስለዚህ በጣም አድቫንስ የሆነ ሌቭል ላይ ሄዳችሁ ከምታነቡ እለል ያሉ ከናንተ ደረጃ ትንሽ የቀነሱ ማለት ነው ወይም ደግሞ ወረድ የሚሉ እነሱን ብታነቡ ለውጥ ያመጣሉ ብሎ ስለሚታስቡ ነው። እስኪ እናንተን አንድ ጥያቄ ልጠይቃችሁ። ቀለል ያለ እንግሊዘኛ መጽሐፍ ቅርብ ጊዜ ያነበባችሁት መጽሐፍ ምን ይባል ነበር? እሱን በኮሜንት ላይ ጻፉልኝ። ሁለተኛው ቴክኒክ pre-reading or previewing የሚባል ቴክኒክ ነው። ይሄ ቴክኒክ ምን መሰረት አድርጎ ነው የተነሳው? ስኬማ ቲዮሪ የሚባል አለ። ስኬማ ቲዮሪ ምን ይላል መሰላችሁ? ሐሳቡ አንድ የምናነበው ነገር መጀመሪያ ስካን ብናደርግ የተሻለ ይሆናል። ስካን ማለት ለማንበብ አይደለም። አሁን ዋናው ሐሳባችን ዋና ነገሮች ምንድናቸው? ለምሳሌ አንድ መጽሐፍ ስናነብ ዝም ብለን መጽሐፉ ከምናይ መጀመሪያ ገጹን እንመለከታለን አይደለ? ከዛን ሄድላይንስ እናያለን፣ ሰብ ሄድላይንስ እናያለን፣ ፎቶዎችን ካሉ ፎቶዎችን ቼክ ማድረግ ስካን እናደርጋለን። በአጠቃላይ መጽሐፉ ማለት ነው። ስካን የምናደርግበት ምክንያት ምንድነው? የኛን አይምሮ አክቲቬት ያደርጋል። የምንመለከታቸው ነገሮች በየጊዜው በአይናችን የምንመለከታቸው ስለሆነ አይምሮአችን አክቲቬት እናደርጋለን። ስለዚህ ባክግራውንዱን ያመጣለት ነው። ከዚህ በፊት ምናልባት ስለዛ ኮንቴክስት ወይም ስለዛ ሐሳብ የሆነ መረጃ ሊኖረው ይችላል። ስለዚህ ከነገሩ ጋር የሚገናኙ ነገሮችን ለማስታወስ አይምሮአችን እድል የሰጠነው ነው ማለት ነው። ምን ስናደርግ ነው? ስካን ስናደርግ ማለት ነው። ስለዚህ ይሄን ቴክኒክ ይሄንን ነገር ሪፍሌክት ያደርጋል። ለምሳሌ አሁን how coffee affects your brain የሚባል አንድ መጽሐፍ አለንበል። ስለዚህ ከዚህ ታይትል ጋር ወይም ደግሞ ከዚህ ርዕስ ጋር የሚገናኙ ሐሳቦች በጣም ይመጣሉ አይደለ? so how coffee affects your brain ስንል ማለት ነው ስለ ኮፊ ምን አለ ማለት ነው? አልተርነስ አለ ወይም ደግሞ ንቃት ወይ የመንቃት ማለት ነው። አዲክሽን አለ
ከዛ በኋላ ደግሞ ካፌን የሚለው ነገር ይመጣል በአይምሮአችን ማለት ነው ስለዚህ አይምሮአችን ከዛ መጽሐፍ ጋር የሚገናኙ ከዚህ በፊት የምናቃቸው መረጃዎች ፍሎው እንዲጨምር ወይም ደግሞ መረጃው እንዲመጣልን ያግዘዋል ስለዚህ አክቲቬት እንዲሆን ወይም አይምሮአችን ንቁ እንዲሆን ከዛ ሐሳብ ጋር የሚገናኙ ነገሮች ሊመጡ ነውና ተዘጋጅ እያለው ነው ስካን ስናደርግ ማለት ነው እስኪ አንድ ነገር ልንገራችሁ ቪዲዮን ፖዝ አድርጉትና ጉግል ላይ አንድ አርቲክል የምትፈልጉት አርቲክል ምረጡ የሆነ ሰርች አድርጉና ያን አርቲክል ምንም ሳታነቡ በደንብ ዝም ብላችሁ ሰብታይትል ሄድ ከዛን አንድ ምናልባት ፓራግራፍ አንብቡና ስለዛ ጉዳይ ላይ አእምሮአችሁን እንዲዘጋጅ አድርጉና ከዛ በኋላ ቀጥላችሁ አንብቡ ይሄን ቴክኒክ በደንብ ይረዳችኋል ብዬ ተስፋ አደርጋለሁ ይሄ ሁለተኛው ቴክኒክ ነው ሶስተኛው ቴክኒክ ምን ይባላል chunking for comprehension በጣም ጥሩ chunking ማለት እዚህ ጋር ከዚህ ፊት በተወሰነ መልኩ ይሄን ሐሳብ አብራርቼላችኋለሁ chunk ማለት ምንድነው አንድ ቃል ብቻ አይዞሌት አርጋችሁ እንዳታዩት ነው chunk ሙሉ አረፍተ ነገሩን ወይም ደግሞ ሙሉ ሐረጉን ብታነቡ ወይም ብታዩት የተሻለ ይሆናል ስለዚህ ቃል አንብባችሁ ከዛ ሁለተኛው ቃል ከዛ ሶስተኛው ቃል ከማለት ይልቅ አንድ ሙሉ አረፍተ ነገር ባንዴ ማንበብ አይምሮአችን እንዲላመደው እንደዛ ብታረጉ ይችላል ብዙ ሰዎች አሁን I went to the store ምናምን ይሄን የሚለውን ቀስ ብሎ የሚለው ሐሳብ ወደ ፍጥነት ወይም ደግሞ በአረፍተ ነገሩ መጀመሪያ በአይን ሳያነብ በፊት በአይን ብቻ አይቶት ከዛ በኋላ ቢያነብ ቢቀላል ስለዚህ ይሄን ሐሳብ እንድትረዱ አንድ አረፍተ ነገር አብረን እናንብብ እኔ አነባለሁ ከዛ በኋላ እናንተ ተቀጥላላችሁ አረፍተ ነገሩ ምን ይላል she couldn't go to the meeting because of a family emergency she couldn't go to the meeting because of a family emergency ይሄን ደግሞ አያችሁ she couldn't ምናምን ከማለት ይልቅ መጀመሪያ አየት ታረጉትና ከዛ በኋላ አንድ ላይ ማንበብ ማለት ነው ወይም ሪፒት የማድረግ መድገም ማለት ነው አረጋችሁት ይሄንን በጣም ጥሩ ወደ አራተኛው ቴክኒክ እንሄዳለን ይሄን ቴክኒክ እኔም ተጠቀመዋለሁ ብዙ ሰዎች እንዲጠቀሙት አደርጋለሁ ዋናው ሐሳቡ ምን መሰላችሁ የምታነቧቸው ነገሮች አሉ መጽሐፍም ሊሆን ይችላል አርቲክል ሊሆን ይችላል ጋዜጣም ሊሆን ይችላል ስታነቡ ከቻላችሁ በጣታችሁ አሊያም ደግሞ በስክሪፕቶ ማለት ትችላላችሁ በስክሪፕቶ ወይም በእጃችሁ እንደዚህ የምታነቡት ነገር እየሄዳችሁ እጃችሁና አይናችሁ ያው እጃችሁን ስለሚከተል እዛው ያየ ይሄዳል ማለት ነው ስታነቡ ይሄ ምን ይባላል ይሄን ቴክኒክ use a finger or pen to guide eyes አይኖቻችን ጋይድ ለማድረግ ወይም ደግሞ ለመምራት እጃችን አሊያም ደግሞ ስክሪፕቶ ተጠቅሞ የመሄድ ነገር ሲሆን ምን ይሆናል ማለት ነው ለአይምሮአችን አይናችን ከአይምሮአችን ጋር ስለሚገናኝ ማለት ነው ስለዚህ ልክ እጃችን ያየ ያን ቃል ቀደም ብሎ ፕሪዘርቭ አድርጎታል ወይም ደግሞ የሚያቀው ቃል ስለሆነ ምን ይሆናል ይዘጋጅበታል ወዲያውን ያነባዋል ማለት ነው አይከብገውም ብሬኑ ወደ አዲስ ቃል አይደለማ ገብታችኋል አይደለ ስለዚህ እሱን ብትጠቀሙ የተሻለ ይሆናል ይሄንን ቴክኒክ አንድ ቪዲዮን ፖዝ አድርጉትና አንድ መጽሐፍ ወይም አርቲክል አውጥታችሁ በእጃችሁ አሊያም ደግሞ በስክሪፕቶ ሞክሩና እስኪ አንብቡ በደንብ ያቀልላችኋል በጣም ጥሩ ይሄ አራተኛው ቴክኒክ ነው አምስተኛው ቴክኒክ read aloud to build memory and pronunciation ይሄንንም ያው ምደግፈው ነገር ነው ብዙ ሰው አይ በውስጥ አንብብ ወይም ደግሞ ድምጽ ሳታወጣ አንብብ የሚባል ነገር አለ of course በጸሎት ወቅትም ወይም ደግሞ ሊሆን ይችላል ግን ለማንበብ የንባብ ችሎታችሁን ለማሻሻል ከፈለጋችሁ በደንብ ድምጽ አውጥታችሁ ማንበብ ይተበቅባችኋል ለምን መሰላችሁ ድምጽ አለ ከዛን ሳይት አለ ወይም ደግሞ እይታ አለ ስለዚህ እኛም ያነበብን አይናችንም ያየ ድምጻችን ደግሞ ያነበብነው ነገር ጆሮአችን ስለሚያዳምጥ ምን ያደርጋል ቶሎ ፕሪዘርቭ ለማድረግ ወይም ደግሞ ኮኔክሽን ስትሮንግ ኮኔክሽን እንዲፈጠር ማለት ነው ከአይምሮአችን ጋርና ከነዛን የተማርናቸው ነገሮች ወይ ያነበብናቸው ነገሮች እንዳይረሱ ያደርጋል ስለዚህ ስታነቡ ድምጻችሁ መቼም ጩሁ አላላችሁም ግን ቢያንስ ድምጻችሁ ለራሳችሁ መሰማት አለበት የምታነቡት ነገር ለራሳችሁ መሰማት አለበት ይሄ ምን ያደርጋል መሰላችሁ ፍሉዌንሲውን ይደግፈዋል ወይም ደግሞ ያሻሽለዋል ፕሮናንሲዬሽናችሁ ወይም ደግሞ የማንበቡ ችሎታችሁ ወይም አንድ ካፋችሁ እንግሊዝኛ ቃሉን የማውጣት ክህሎቱን ያዳብርላችኋል በተጨማሪ የማዳመጥ ክህሎታችሁንም ይዳስሰዋል ማለት ነው አያችሁ ሶስት ነገሮች ትነካላችሁ በዚህ ላይ ስለዚህ በደንብ ጠቃሚ የሆነ ቴክኒክ ነው ይሄን ብትጠቀሙ የተሻለ ይሆናል ማለት ነው አሁን አንድ ነገር ልንገራችሁ እዚህ ጋር አንድ አርቲክል ሊሆን ይችላል አሁን መጽሐፍ ሊሆን ይችላል አንድ ፓራግራፍ ብቻ ያን ፓራግራፍ ያነበባችሁ ግን በስልካችሁ ሪከርድ አድርጉትና ከዛ በኋላ ለራሳችሁ ሪከርድ ካረጋችሁ በኋላ ማለት ነው ለራሳችሁ አዳምጡት ያላችሁት ነገር ትክክል ነው ከተጻፈው ነገር ጋር ይስማማል ከፕሮናንሲዬሽኑ ከፈለጋችሁ መጀመሪያ ጉግል ላይ ሄዳችሁ አረፍተ ነገር ወይም ፓራግራፉን አስገቡትና አንድ የጉግል እንዲያነብላችሁ አድርጉት
ከዛን ያዳመጣችሁት ነገር እናንተ መልሳችሁ ያነበባችሁት ነገር እስኪ እናንተ ደግሞ በስልካችሁ አማካኝነት ሪከርድ አድርጋችሁ አዳምጡት ከዛ ከሰማችሁት ነገር ጋር ይስማማል ወይም ደግሞ ተመሳሳይነት አለው ወይ ይሄንን አድርጉና ከዛ በኋላ ምን ሆነ መልሱ ማለት ጥሩ ሆነላችሁ አልሆነላችሁ በኮሜንት ላይ ጽፉልኛላችሁ ከዛን narrow reading ይባላል ደግሞ ስድስተኛው ቴክኒክ ማለት ነው narrow reading ይሄ one topic many sources ወይም ደግሞ አንድ ቶፒክ ይኖርና አንድ ርዕስ ይኖርና ግን ብዙ ሶርሶችን እናነባለን ማለት ነው ለምሳሌ አንድ walking ይባላል walking ማለት በእግር መሄድ ማለት ነው እንቅስቃሴ ማድረግ ነው እናንተ ለምሳሌ እዚህ ጋር ምን ታደርጋላችሁ day 1 ላይ አንድ ዝም ብላችሁ chat gpt ብትጠይቁት አንድ ፓራግራፍ ወይም አንድ passage about benefits of walking ለመጀመሪያው ቀን ብታነቡት ሁለተኛው ቀን walking and brain health ከዛ ሶስተኛው ቀን why walking is better than running እነዚህ ሶስት በእያንዳንዱ ቀን ታነባላችሁ ሐሳቡ ምንድነው መሰላችሁ ርዕሱ ስለ walking ነው አይደለ ግን ከዋኪንግ ጋር በተገናኙ ነገሮች በተለያዩ ሶርስስ ወይም ደግሞ ምንጮች ከዛ ከዋኪንግ ጋር የተገናኙ ምንጮች ብታነቡ ምን ይሆናል ማለት ነው ከዛ ከሐሳቡ ጋር ወይም ከኮንቴክስቱ ጋር ወይም ከአይዲያው ጋር ብዙ ነገሮች ብዙ መረጃዎችን ከተለያዩ ቦታዎች ላይ መለካከን ትችላላችሁ ወይም ደግሞ ማግኘት ትችላላችሁ ማለት ነው ስለዚህ በአንድ ቶፒክ ላይ ቢያንስ 2 ቀን 3 ቀን 4 ቀን ብትሄዱ ወይም ብታነቡ ምን ይሆናል ማለት ነው አይምሮአችን ከዛ ቶፒክ ጋር ብዙ መረጃዎች ወይም ብዙ ቃላቶች የማስታወስና የማወቅ ይፈጥራል ማለት ነው ሌላም ደግሞ ምን ይፈጥራል መሰላችሁ ኮንፊደንስ ይፈጥራል ምክንያቱም ስለ ኮንቴክስቱ ወይም ስለ ሐሳቡ ብዙ ነገሮችን አውቃችኋል በማንበባችሁ ምክንያት ማለት ነው ስለዚህ ስለዛ ጉዳይ ብትጠየቁ እንኳን መልስ አላችሁ አንድ ቶፒክ ቢሆንም ግን ብዙ ነገሮችን ዳስሳችኋል አይደለ አንድ ደግሞ የቤት ስራ ንገራችሁ እዚህ ላይ አንድ ቶፒክ ወስዳችሁ አንድ ቶፒክ የምትፈልገው ቶፒክ ሊሆን ይችላል ለአንድ ሳምንት ያህል የተለያዩ ሶርሶችን አንብቡ ለምሳሌ እንዳልኳችሁ ቅድም ከዋኪንግ ጋር ሊሆን ይችላል ከኤክሰርሳይዝ ሊሆን ይችላል ከኢቲንግ ሄልዚ ፉድ ሊሆን ይችላል ምንም ይሁን አንድ ቶፒክ ብቻ ያዛችሁ ለሰባት ቀን የተለያዩ ርዕሶች ወይም የተለያዩ ሐሳቦች ግን ከዛው ርዕስ ጋር የሚገናኙ አንብቡና ከዛ በኋላ ምን ያክል ለውጥ እንዳመጣባችሁ እስኪ በኮሜንት ጽፉልኛላችሁ ከዛ ቴክኒክ ነምበር 7 ወይም ደግሞ ሰባተኛው ቴክኒክ እና የመጨረሻው ምን ይባላል መሰላችሁ look guess check vocabulary strategy ይባላል ወይም ደግሞ ቴክኒክ ማለት ነው look ከዛን guess ከዛን check ብዙ ሰዎች ምን ያደርጋሉ መሰላችሁ መጀመሪያ ልክ መጽሐፉ እንዳመጡ ያነቡና ከዛ በኋላ አዲስ ቃል ይመጣላቸው ወይኔ ቆይ ይሄን ቃል አላውቀውም ከዛን ሄደው ጉግል ይፈልገዋል ከዛን ድጋሚ ይሄዳል ድጋሚ ቃል አዲስ ቃል ያመጣል ድጋሚ ጉግል ሄዶ ይፈልጋል ወይም ዲክሽነሪ ላይ ማለት ነው እንዲህ ያለ ዋናው ትኩረቱ የማንበቡን ትቶ ቃላት የመሰብሰብ ጉዳይ ይመጣል እንደዛ መሆን የለበትም መጀመሪያ ማሰብ ያለባችሁ አንድ አረፍተ ነገር ዝም ብላችሁ ወሰድ አረፍተ ነገሩን መጀመሪያ ንባብ ነው መክረው ዝም ብላችሁ አንብቡ አሁን የሚኒንጉን ነገር ተውት ሚኒንጉ ምንድነው ምናምን በኋላ ደርስበታላችሁ የመጀመሪያው ንባብ ዝም ብሎ ንባብ መሆን አለበት ሁለተኛው ንባብ ላይ ሲደርሱ ግን ከዛ በኋላ ከዛው ነገሮች ይሄ ከኮንቴክስት ዋይዝ ብላችሁም ተወዛቸው ነገሮች አሉ አንድ ኮንቴክስት ስታነቡ ከዛ ኮንቴክስት ራሱ ልትረዱ ትችላላችሁ ቃሉ ራሱ አዲስ ቢሆንም ቃሉ ምን ሊመስል ይችላል ወይም ደግሞ ትርጉሙ ምን እንደሆነ ልትረዱ ትችላላችሁ አንድ አረፍተ ነገር ወይም ኮንቴክስቱ ብታነቡት ይቀላችኋል ለምሳሌ አንድ ንገራችሁ አንድ እዚህ ጋር ዘጋጀውላችሁ ምሳሌ አለ he was elated when he got the job he was elated when he got the job አሁን ይሄኛው ዝም ብላችሁ ስትመልከቱ ጉዳዩ ክሉ አለ አይደለ ወይም ደግሞ አንድ ምንጭ አለ ወይም ፍንጭ አለ ማለት ምንጭ አልኩኝ so ፍንጭ አለ ምንድነው ፍንጩ አንድ ሰው ስራ አግኝቷል አይደለ he was elated when he got the job ከዛ በኋላ ምን አለው ማለት ነው he was elated አልኩ elated ቃሉ አዲስ ነው አናቆም ምን ማለት ነው አዲስ ስራ አግኝቷል ያለ ነው new job ስለዚህ ኢሞሽኑ ምንድነው ፖዚቲቭ ኢሞሽን ነው ያለው ከዛን guess ብላችሁ ስታስቡት ይሄ ሰው አዲስ ስራ በማግኘቱ መቼም ደስተኛ ነው የሚሆነው አይደለ ስለዚህ elated ምናልባት happy ሊሆን ይችላል ብላችሁ መገመት ትችላላችሁ እዚህ ጋር አንድ አረፍተ ነገሩን ብቻ ስላያችሁት ማለት ነው which means አንዱ ቃሉን ብቻ ካተኮራችሁ ላትረዱ ትችላላችሁ ኮንቴክስቱ በሙሉ ግን ከተረዳችሁ ከኮንቴክስቱ ጋር የተጻፉት ቃላት ወይም ደግሞ ያያችኋቸው ቃላቶች ምን ትርጉም እንዳላቸው ልትረዱ ትችላላችሁ አሁን እዚህ ጋር ይሄ ቃሉ ምን ማለት ነው very happy ማለት ነው elated very happy ነው እናንተን አንድ ጥያቄ ወይም ደግሞ አንድ አረፍተ ነገር ልንገራችሁና ይሄ አረፍተ ነገር ውስጥ አንድ ቃል አለ ያን ቃል ትርጉሙ ምን እንደሆነ በኮሜንት ላይ ጽፉልኛላችሁ the weather was dreary and the sky looked gray the weather was dreary
and the sky looked gray. So dreary የሚለውን ቃል ምን ማለት ነው? እንዳትፈልጉ ሰርች እንዳታረጉ አደራችሁን ጉግል ላይ ዝም ብሎ ከኮንቴክስት ላይ እንደዚህ ስታነቡት ምን ሊሆን ይችላል ቃሉ ምን ትርጉም አለው ሚሊዮን ዝም ብላችሁ መጀመሪያ ገምቱ ከዛን ካካታችሁ ነው ወደ ጉግል መሄድ ያለባችሁ ኦኬ ሶ እሱን በኮሜንት ተጠብቃለሁ ይሄ ይመስላል እንግዲህ የዛሬው ትምህርት 7 ቴክኒኮች እንዴት ማንበብ እንዳለባችሁ የነገርኳችሁ እነዚህ 7 ቴክኒኮች እንግዲህ ወደ ተግባር መውሰድ ትችላላችሁ የትኛው ይቀለኛል ሁሉም መጠቀም ይችላልው አይ ደግሞ አንዱ ብቻ ለተጠቀምና ከዛ በኋላ ሁለተኛው ላይ ጀምርበታለሁ ያላችሁ ምትሄዱ ኮለ ብቻ ዞሮ በእናንተም ይወሰን ነው እኔ እነዚህ ሐሳቦች አካፈልኳችሁ የመተግበር ጉዳይ ደግሞ በእናንተ ነው ዴዲኬሽን ስለሚፈልግ ማለት ነው ግልጽ ነው ጥሩ መረጃ እንዳገኛችሁበት ቪዲዮን ተስፋ አደርጋለሁ ሰብስክራይብ ካላደረጋችሁ ሰብስክራይብ ማድረጋችሁ እንዳትረሱ ቪዲዮን ላይክ ማድረጋችሁ እንዳትረሱ በሚቀጥለው ቪዲዮ እስክንገናኝ ድረስ በቸር እንቆይ ሰላማችሁ ይብዛልኝ